የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጉጉት ሲጠበቅ በነበረው ጉባኤ ላይ ንግግራቸውን አቅርበዋል። የህዝባቸውን አንድነት ዳግም የጠየቁት ቭላዲሚር ፑቲን ፈተናዎቻችንን ተሻግረን ድል እንጎናጸፋለን ብለዋል። ለአባት ሀገራችን፣ ለባንዲራችን፣ ለሉዓላዊነታችን ሁልጊዜም ደጀን እንቆማለን ሲሉ የተናገሩት የሩሲያው ፕሬዝዳንት ቀጣዮቹ ወራት ወሳኝ መሆናቸውን በንግግራቸው አረጋግጠዋል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ቻይና እጅግ ከባድ የሚባል ወታደራዊ ልምምድ እያደረገች እንደሆነ ታውቋል። የአሜሪካ ሚዲያዎችን ቀልብ የሳበው የቻይና ወታደራዊ ልምምድ ረቂቅ ቴክኖሎጂዎችን ጭምር ተግባራዊ ያደረገ ነው ተብሏል። እጅግ አደገኛ የተባለ አዲስ ድሮንም በልምምዱ ላይ ታይቷል። ታዲያ ይህ ወታደራዊ ልምምድ የአሜሪካ የጦር መሳሪያዎችን ለማውደም የታሰበ ነው መባሉ ቀጣዮቹ ጊዜያት የፈተና መሆናቸውን አመላካች ሆኗል። የአሜሪካ የአየር መከላከያ ስርዓቶችን እንዴት አድርገን ማውደም እንችላለን ብላ የተነሳችው ህዝባዊት ሪፐብሊክ ቻይና ከሄሊኮፕተር ከድሮን እና ከረቀቁ የጨረር ቴክኖሎጂዎች የተጣመረ አደገኛ ወታደራዊ ልምምድ አድርጋለች ተብሏል። ምናልባትም ቀጣዩ የፈረንጆቹ ዓመት ሲመጣ አንድ ነገር ሊፈነዳ ይችላል። ከታይዋን አቅጣጫም ይሁን ከሌላ የአሜሪካ ጥቅሞችን መሰረት ያደረገ ጥቃት ቻይና ልትፈጽም ወይም ጦርነቱ ሊከሰት ይችላል የሚሉ ጥርጣሬዎችን ወታደራዊ ልምምዱ አጉልቷል። እንመለከተዋለን። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ75 ሀገራት እንዳትገቡ ብሎ ያገዳቸው ዜጎችን በተመለከተ ፍርድ ቤት ጠበቅ ያለ ውሳኔ ወስኗል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እጅም ታስሯል። ኢትዮጵያን የተመለከተ ጉዳይም ከዚሁ ዜና ጀርባ ተሰምቷል። ለፍርድ ቤቱ ውሳኔ ከኢትዮጵያ ሰዎች የገባ ማመልከቻ ቁልፍ ሚና ስለመጫወቱም የሚናገሩ ዘገባዎች አልታጡም። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጉጉት የሚጠበቀው ጉባኤ ላይ ተገኝተው ንግግራቸውን አቅርበዋል። የሩሲያ አንድነት ወይም ዩናይትድ ራሻ የተባለው ፓርቲ ጉባኤ ላይ ተገኝተው ነው ቭላዲሚር ፑቲን ንግግራቸውን ያቀረቡት። በቀጣይ መስከረም ወር የሚደረገውን የምክር ቤት ምርጫ አስመልክተው የተለያዩ ነጥቦችን አንስተዋል። የሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን የዚህ ፓርቲ ይፋዊ አባል ባይሆኑም ይህ ገዢ ፓርቲ ግን የሩሲያውን ፕሬዝዳንት ውሳኔዎች እንደሚደግፍ ይታወቃል። ከ25 ዓመት በፊት የተመሰረተው ይህ ፓርቲ ፑቲን የሚያስቧቸውን ሐሳቦች በማስፈጸም ረገድ የአንበሳውን ድርሻ ይወስዳል። 450 መቀመጫዎች ካሉት የሩሲያ ምክር ቤት ወይም ዱማ 315ቱን የተቆጣጠረው ዩናይትድ ራሻ የተባለው ፓርቲ ነው። በወታደሮቻችን ፍጹም የራስ መተማመን ይሰማኛል፣ እነርሱ እኛን አይጥሉንም፣ ሩሲያም እነርሱን አትጥልም ሲሉ ተናግረዋል። የሩሲያው ፕሬዝዳንት ሳይንቲስቶቻችን፣ የሥራ ፈጣሪዎቻችን፣ መሐንዲሶቻችን፣ በበጎ ፈቃድ የሚሳተፉት ሁሉ እንደ ሕዝብ አንድ ሆነው በግንባር ተሰልፈዋል ያሉት የሩሲያው ፕሬዝዳንት ፓርቲውና ሕዝባቸው ላደረገላቸው ድጋፍ ከፍተኛ ምስጋና አቅርበዋል። በጋራ ሆነን እቅዶቻችንን እንፈጽማለን፣ የሩሲያን ድልም እውን እናደርጋለን ብለዋል። ለአባት ሀገራችን፣ ለሰንደቅ ዓላማችን፣ ለሉዓላዊነታችን እስከ መጨረሻው እንታገላለን ሲሉ ፑቲን ጠንካራውን መልእክታቸውን በጉባኤው አቅርበዋል። ከባድ የጦርነት መንፈስ ባለበት ሰዓት ፑቲን የተናገሩት ንግግር ለወታደሮቻቸውና ለሕዝባቸው ማነቃቂያ እንዲሆን ታስቦ ነው የሚል ግምት ከንግግሩ በኋላ ተወስዷል። ይህ እንደተጠበቀ ሆኖ ቻይና ወሳኙን ወታደራዊ ልምምድ እያደረገች ትገኛለች። ምናልባት በቀጣዩ የፈረንጆች ዓመት 2027 መግቢያ ጀምሮ የተለያዩ ግጭቶች ሊከሰቱ ይችላሉ የሚሉ ድምዳሜዎች እየመጡ ይገኛሉ። ዋሽንግተን ታይምስ እንደሚዘግበው ቻይና በታይዋን ጉዳይ የመጨረሻውን ነገር ልታፈነዳ ጥቂት ጊዜ ቀርቷታል። 2027 እንደ አውሮፓውያን አቆጣጠርም የቻይና ጦር ምናልባት ታይዋንን የሚቆጣጠርበት እድል ሰፊ ሊሆን እንደሚችል ዘገባው አመላክቷል። ይህንን ከግንዛቤ ውስጥ ያስገባ ወሳኝ ወታደራዊ ልምምድ እየተደረገ እንደሚገኝም ድረገጹ ጠቁሟል።
የቻይና የነጻነት ጦር እየተባለ የሚጠራው የቻይና ጦር በሄሊኮፕተርና በተለያዩ ድሮኖች የተቀናጀ ወሳኝ ወታደራዊ ልምምድ እያደረገ መሆኑም ታውቋል። ምናልባት ታይዋንን ታሳቢ አድርጓል ተብሎ የተገመተው የወታደራዊ ልምምድ ባለ 70 ሚሜ ሮኬቶችን፣ KD-9 በመባል የሚታወቁ ሚሳኤሎችን የሚያካትት እንደሆነ ተነግሯል። ታዲያ የልምምዱ መሰረታዊ ሐሳብ የአሜሪካ የአየር መከላከያ ስርዓትና የአሜሪካ የጦር ተሽከርካሪዎችን ማውደም ነው ተብሏል። ፓክ-3 የተሰኙትን ሚሳኤሎች የሚያስወነጭፈው የአሜሪካው የፓትሪዮት የአየር መከላከያ ስርዓትን ሆምቪስ የተባሉ የሚጠሩትን የአሜሪካ የጦር ተሽከርካሪዎችን ኢላማ ማድረግን የቻይና ጦር ተለማምዷል ነው የተባለው። በጨረር ቴክኖሎጂ የታገዘ ኢላማዎችን መለየትም ኢላማዎች ላይ መተኮስም የሚያስችል ብቃት ያለው ወታደራዊ ቴክኖሎጂ ቻይና ስለመገንባቷም ተስተውሏል። የተለያዩ ቪዲዮዎችም በቻይና ጦር አማካኝነት እየወጡ ይገኛሉ። ቻይና በዚህ ወታደራዊ ልምምድ KVD-002 የተሰኘ እጅግ የተራቀቀ ድሮን እየሞከረች እንደምትገኝም ታውቋል። ከሄሊኮፕተሮቿ ጋር በማቀናጀት ድሮኑን ስትተኩስ እንደነበርም ተነግሯል። የቻይና ጦር 84ኛው የአቪዬሽን ብርጌድም ይህንን ወታደራዊ ልምምድ በሺጂያንግ አካባቢ እንዳደረገው ዋሽንግተን ታይምስ ዘግቧል። የአርቲፊሻል ኢንተለጀንስ ሞዴሎችን መሰረት ያደረገው ይህ ወታደራዊ ልምምድ በፓሲፊክ ቀጠና ጦርነት ቢነሳ ቻይና እንዴት የበላይ ሆና እንደምትወጣ ከወዲሁ ፍንጭ የሰጠ ነው ተብሏል። ጉዳዩ ውጥረቱን የበለጠ ከፍ አድርጎታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞችና በቪዛ ጠያቂዎች ላይ እያደረገ የሚገኘው ግፊት በፍርድ ቤት ወደ ኋላ እየተመለሰበት ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፊርማቸውን አኑረው 75 ከሚሆኑ የዓለማችን ሀገራት እንዳይመጡብኝ ብለው የወሰኑት ውሳኔ አሜሪካ ኒውዮርክ ማንሃተን በሚገኝ ፍርድ ቤት ውድቅ ተደርጎባቸዋል። ታዲያ ከዚህ ጀርባ ከኢትዮጵያ ሰዎች የመጣ ማመልከቻ ትልቅ ሚና እንደተጫወተ እየተነሳ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት 40 በመቶ የሚሆኑትን የዓለማችን ሀገራት ያካተተ የቪዛ እገዳ ጥሎ እንደነበር የሚታወቅ ነው። በጊዜያዊነት የታገዱት ትልልቆቹ ሀገራትም ጭምር ናቸው። ራሻ፣ ግብፅ፣ ብራዚልን ጨምሮ እነ ኮሎምቢያ፣ ሶማሊያ፣ ሃይቲ፣ ከአፍሪካ ደግሞ እንደነ ኒጀር የመሳሰሉ ሀገራት በዚህ እገዳ ውስጥ ቆይተዋል። በማንሃተን ፍርድ ቤት ዳኛ የሆኑት ዣኔት ቫርጋስ ይህ ከመስሪያ ቤቱ ፈቃደ ስልጣን ውጪ ነው በማለት ውሳኔውን ውድቅ ማድረጋቸው ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሥራ አስፈጻሚ ስልጣናቸውን ተጠቅመው ቪዛ አልሰጣችሁም እንዳትገቡብኝ ያሏቸው ሀገራት በተለያዩ ጠበቆች አማካኝነት ክስ እየመሰረቱ እገዳዎቻቸውን ውድቅ ማድረጋቸው ተነግሯል። ከነዚህ ሀገራት የሚመጡ ሰዎች አሜሪካ ለዜጎቿ የምታስቀምጣቸውን ጥቅሞች ጥርግርግ አድርገው እየወሰዱ ስለሆነ እንዳይገቡብኝ ብለው ነው ትራምፕ እገዳውን በማርኮ ሩቢዮ አማካኝነት ያወጡት። የፍርድ ቤቱ ውሳኔ 1965 እንደ አውሮፓውያን አቆጣጠር የወጣውን የአሜሪካ ሕግ መሰረት አድርጎ የተወሰነ እንደሆነ CNN ዘግቧል። የቪዛ ፕሮግራሞች የትኛውንም አይነት ሀገር በምንም አይነት መልኩ ማግለል የለባቸውም ይላል 1965 ላይ የወጣው ሕግ። እናም ማርኮ ሩቢዮ በምን ፈቃደ ስልጣናቸው ነው ይህንን የሚያደርጉት ሲል ፍርድ ቤቱ ወስኖባቸዋል። ትራምፕ በዚህ እገዳቸው አብዛኞቹን የአውሮፓ ሀገራት አላካተቱም። የደቡብ ምስራቅ እስያ ሀገራት፣ የማዕከላዊ እስያ፣ የመካከለኛው ምስራቅ፣ የባልካን፣ ከሳራ በታች ያሉ የአፍሪካ ሀገራት አብዛኛው እግድ ውስጥ ገብተዋል። እንደ ዮርዳኖስ ያሉ ወዳጆቻቸውም በዚህ እግድ ውስጥ እንደገቡ የሚታወቅ ነው። ታዲያ ፍርድ ቤቱ ከተመለከታቸው ማመልከቻዎች መካከል ከጋና፣ ከጃማይካ፣ ከጓቲማላ እና ከኢትዮጵያ የሄዱና የአሜሪካ ዜግነት ያገኙ ዜጎች ቤተሰቦቻችንን ማምጣት አልቻልንም ብለው ይህንን እግድ በተመለከተ አቤቱታ ለፍርድ ቤቱ እንዳቀረቡና አቤቱታቸውም እንደተሰማ ነው እየተገለጸ የሚገኘው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።